ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁልኝ? ሁሉ ሰላም ነው ወይ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። እንዴት ናችሁ? አለሁ እግዚአብሔር የተመሰገነውን። እኔ በጣም በእውነት በጣም በዚህ በ3 ቀን ውስጥ የተፈጠረው ነገር ከ3 ቀን በፊትም የተፈጠረው ነገር እጅግ የሚያሳዝን እጅግ በጣም ለኛ ለክርስቲያኖች ለኛ ለኦርቶዶክሳውያን በጣም የሚያሳዝንና በጣም እጅግ በጣም ያለቀስንበት የተሰማን ነገር በአርሲ ዞን ላይ የሚደረገው የኦርቶዶክስን ማጥፋት ዘመቻ በጣም የሚያሳዝንና በጣም በእውነት ነው የምላችሁ ልብ የሚነካ ነገር ነው። እኔ አላቅም ብቻ ምን ልበል እውነቴን ነው የምላችሁ። ይሄ ነገር እንደዚህ የበዛው እንደዚህ ሁሉ ነገር ሊሆን የተጀመረው እውነት ለመናገር አሁን ያለው መንግስት ከመጣ ጀምሮ ነው። በጣም በቤተክርስቲያን ላይ እና በጣም በሰዎች ላይ እገታ፣ ግድያ፣ ዝርፊያ በጣም የበዛው እንዴ! ምን አደረጉ እነዚህ ሰዎች? ፈጣሪያቸውን ባመሰገኑ ምን አደረጉ? እንዴት በእንደዚህ አይነት ደረጃ በእንደዚህ አይነት ሁኔታ ምንም ያላደረጉ ሰዎች ፈጣሪያቸውን በሚያመሰግኑበት ቦታ ላይ የሚገደሉት? እንዴት በቦታቸው በንብረታቸው በሁሉ በቃ በተወለዱበት በኖሩበት ሀገር ላይ የዚህን ያህል ግድያ የሚደረግባቸው ለምንድን ነው ግን? እንዴ መንግስት ምንድን ነው የሚሰራው? ሁልጊዜ መንግስት ምንድን ነው የሚሰራው? መንግስት ምንድን ነው የሚያደርገው እያለ ሁሉም ሰው የተለያየ አስተያየት ይሰጣል። መንግስት እኮ ሊጠብቀን ነው አይደለም እንዴ የሚሾመው? የምርጫ ሰዓት ምረጡኝ፣ ይሄን አድርጉልኝ የሚለው እኮ እጠብቃችኋለሁኝ እናንተን ለመታደግ ነው ብሎ ነው አይደለም እንዴ የሚለን? ያን ደግሞ ተፈጻሚ ሊያደርግ አልቻለም እንዴ! አለቀ ህዝቡ። እንዴት ኦርቶዶክስ ብቻ እየተመረጠ? ኧረ ግፍ ነው፣ ተው፣ ኧረ ግፍ ነው። እውነቴን ነው የምላችሁ። እኛ እኮ ወያኔን ምን ያህል እንደተቃወምን ምን ያህል እንትን እንዳልን ዛሬ ማረን ልንለው እኮ ነው። ምንም አልቀረንም፣ ትንሽ ነው የቀረን። ስልጣን መያዝና ስልጣን ላይ መሆን ምን ማለት ነው? ዝም ብሎ መቀመጥ አታክልት መኮትኮት ብቻ ነው እንዴ? እዚህ ቦታ ላይ ይሄ ተፈጥሯል ሲባል ጉዳዩ ምንድን ነው? በአጣሪ ኮሚሽን ተጣርቶ ጉዳዩን ወደ ፍርድና ወደ ህግ ማምጣት። በየጊዜው አርሲ ላይ በቃ ወይ ካልሆነ ማስወጣት ህዝቡን። በቃ ለህዝቡ ሌላ ቦታ የተመቻቸ ቦታ የሚሆነውን ቦታ መስጠት። እንግዲህ ሰው በተወለደበት ባደገበት በኖረበት ሀገር ላይ ሰላም ካጣ ምንድነው ማድረግ ያለብን? እስቲ ንገሩን። እግዚአብሔር በፈጠረው ነፍስ ፈጣሪ በፈጠረው ነፍስ ግን የሰው ልጅ ምን ያህል ጭካኔ! በፊት መጀመሪያ ላይ ይሄ መንግስት ሲመጣ አሃዱ ብሎ የተጀመረው ሻሸመኔ ላይ ነው። ሰው መስቀል የጀመሩት ቀጠሉ እስካሁን ድረስ። ኧረ ተው! እንደ አቤል ደም ይጮሃል ወደ ሰማይ። የምስኪን ደም፣ የድሃ ደም። ምን አደረጉ? ፈጣሪያቸውን ስላመሰገኑ። ማንም ሰው በሃይማኖቱ እንደፈለገ መሆን ይችላል። የፈለገውን ማምለክ ይችላል። የፈለገውን ማድረግ ይችላል። ሀገሬ ጋራ ነው፣ ሃይማኖት የግል ነው የሚባልም ነገር እኮ አለ። እጅግ ያሳዝናል። እውነቴን ነው የምላችሁ። እንዴት እኛ እንደ አንድ ኢትዮጵያዊ እንዴት እንዋረዳለን? ተዋረድን እኮ በውጭ በሚወራው ወሬ። እኛ እዚህ እንኳን አረብ ሀገር ያለን ሰዎች ራሱ ብዙ ነገር ነው የምንባለው። ይሄ ሁሉ ምንድነው? ባለመስማማታችን፣ ባለመፋቀራችን፣ ለሀገራችን ክብር ስለሌለን ነው። እስከ መቼ ነው እንደዚህ የምንሆነው? እስከ መቼ ነው ጥያቄው? አያሳዝኑም? እነዛ ምስኪን ሰዎች ግን በእንደዚህ አይነት ሁኔታ ሲገደሉ አያሳዝኗችሁም? እናንተ ገዳዮቹ እንዴት አይምሯችሁ እንዴት ረፍት ያገኛል? መግደልም ማቆየትም የሚችለው እኮ ፈጣሪ እኮ ነው። የእናንተስ? ኧረ ተው! ኧረ ተው! ይሄ ግፍ ይበቃል። ይሄ ግፍ ከአንድ ከሳምንት በፊት በጎጃም እንግዲህ ጎጃም መንገዱ ወደ አዲስ አበባ ለመምጣት በሰላሌ በፊቼ ነው መንገዱ። ግባጽዮን ላይ እንግዲህ ፊቼና ሰላሌ ጎጃምና ሰላሌ መሀል ላይ ያለች ማለት ነው። ወደ ሰላሌ መግቢያ ወደ ጎጃም መግቢያ መውጫ መግቢያው ማለት ነው። የታገቱትን አይታችኋል። እነዛ ሰራዊቶች እነዛ መሳሪያ ይዘው እንደዛ ያስቆሙት መኪናውን ሰዎች አይደሉም? ነገ ምን እንደሚሆኑ አያውቁም።
ነው? ምንድነው እንደዚህ በሰው ላይ ሊያስጨከናቸው የቻለ ነገር? ምን ተጠቅመዋል? ምን ውስጣቸው አለ? እጅግ ያሳዝናል። እውነቴን ነው የምላቸው፣ እጅግ ያሳዝናል በእውነት ተው። አገር እንደሆነ የፈለገ ነገር ብትሆን አትፈርስም፣ ትቆማለች። አገር የፈለገ ነገር በእናንተ ሀገር ለማፈርስ ሲባል ትላላችሁ፣ ወይም ይሄ መንግስት እንዲያደረገ የበፊቱ እንደዚህ ያደረገ አይደለም። ይሄን ሁሉ የሚያደርገው የሚያቆያትም የሚያኖራትም ፈጣሪ ነው። እናንተ ስላሰባችሁት አይደለም። ይሄ የግል ጥቅም ሆነ እኮ በቃ አገርን ለመምራት አገርን ለማስተዳደር የግል ጥቅም ሆነ። እስቲ ተመልከቱ ከሌላው አገር እስቲ ተማሩ። እንደው ቢቀር እስቲ ከዚህ ከዱባይ ተማሩ እስቲ። ይሄ እንኳን ሁሉ መከራ መጥቶባቸው ራሱ ምን ያህል ህብረታቸው ምን ያህል ችግራቸውን እንደሚወጡ በዛ ከልክ አለፈ። እባካችሁ መቼም ሰውና ብትፈሩማ እንደዚህ ነገር አታደርጉም። ፈጣሪን ፍሩ። መቼም ፈጣሪ አለ ብላችሁ እንደምታምኑ እርግጠኛ ነኝ። ያ የምታምኑት ፈጣሪ ፍርድ ይሰጣል። እባካችሁ ኧረ የድሃ ደም ፈሶ አለቀ። ኧረ ስንቱ እንግዲህ ኢትዮጵያ ብትገሉ ምንም አልጎላላችሁ። በቃ አንጎድላለን። በዚህ ደረጃ ኦርቶዶክስ ላይ ምን አደረገች? ኦርቶዶክስ ምን አጠፋች? ኦርቶዶክስ በቃ ጥያቄ ይሄ ነው። ኦርቶዶክስ ስታስተምር ሰውን ግደሉ ትላለች አትልም። እስቲ አንብቡት 10ቱን ትእዛዝ፣ የፈጣሪን ትእዛዝ። ለምን ጨካኝ ሆናችሁ ግን? በዚህ ደረጃ ጭካኔ ለምን አስፈለገ? ኧረ እባካችሁን፣ ኧረ በፈጠራችሁ እውነቴን ነው የምላችሁ ተው። ይሄ ቀን ያልፍና እናንተም የት እንደምትገቡ ይሄን ሁሉ የምታደርጉ ሰዎች ማለት ነው፣ እናንተም የት እንደምትገቡ አገርም የት እንደምትደርስ ለቋሚው ያሳያል። እውነቴን ነው የምላችሁ ይሄ ኃጢአት ነው። እግዚአብሔር እኮ እንኳን የሰው ልጅን ቀርቶ አይደለም ትንኝ እንድንገድል ራሱ ፍቃድ አልሰጠንም። ሁሉ የሱ ፍጥረት ስለሆነ ስለዚህ እባካችሁ ተለመኑ እስቲ እናንተ ስታስቡት ያንን የንጹሃን ደም ስታዩት ምንድን ነው የሚሰማችሁ? እዛ ጋር አርዳችሁት ጥላችሁት፣ ቆይ ምንድን ነው የሚሰማችሁ? ምን አደረጋችሁ? በልቶ ያልጠገበ እኮ ነው። አስባችሁታል? ቁርስ የማይበላ ምሳ የማይበላ እኮ ነው። በቀን አንድ የሚበላ ነው። እሱም በስንት ትግል በዚህ ባለው ሁኔታ እንዴት ነው? በወያኔ ጊዜ እንግዲህ በጣም ብዙ ተቃውሞ አለ፣ ብዙ ነገሮች አሉ። ግን የዚህን ያህል እንደዚህ ነገር የለም፣ ሰምተን አናውቅም። የዚህን ያህል የጨከናችሁት በሰው ላይ ምን ነው ግን? ተው እንጂ ተው። ነግበኔ በሉ። እናንተ ባትሞቱ እናንተ ባላችሁበት ላይ መሳሪያችሁን ይዛችሁ ሁሉን ነገር አብራ እንትን ብላችሁ ደልቷችሁ የምትኖሩ ከሆነ ቤተሰብ አላችሁ እኮ አይደለም እንዴ? መቼም አለ ዘር አለ ቤተሰብ አትፈጠሩ። የዚህን ያህል ጭካኔ ለምን እንዳስፈለገ አላውቅም። እኔ የሚገርመኝ ነገር ግን ምንድነው ጥቅማችሁ ግን? የሰውን ደም አፍስሳችሁ እናንተ ገላችሁ ስትሄዱ ስታዩት ያ ሰው ሞቶ ደሙ ፈሶ ምንድነው ጥቅማችሁ? ጥቅሙ ምንድነው እንዴ? ሐራም ነው፣ ኃጢአት ነው። እግዚኦ ማርና ክርስቶስ። ሰይጣን ከሚሰራው በላይ እኮ ነው እናንተ የምትሰሩት። ሰይጣን እንኳን በስመ አብ ወወልድ ወመንፈስ ቅዱስ አምላክ ስንለው ይርቀናል። እንዴት ምን አይነት ጭካኔ ነው ግን? በህፃናት ላይ መሳሪያ ማንሳት፣ ቢላ ማንሳት ምን አይነት ጭካኔ ነው? ምን አደረጉ? ኦርቶዶክስ ምን አደረገች? ምን አጠፋች? እስቲ ይሄን ነገር አጠፍታለች በሉ። ሐራም ነው። ተው። ሄደን እኛ ብንሞትም ብንጠየቅም የተባልነውን ነገር አናውቅም ብላችሁ ይሆናል የምታስቡት። አይደለም። ቃሉ ይላል እኮ ሰው አትግደሉ ይላል። ጓደኛህን እንደራስህ ውደድ ይላል። አትስረቅ ይላል። እናትና አባትን አክብር ይላል አሉ 10ቱ ትእዛዝ። እቺን ቃል አክብረን ብንኖር ምንድነው የሚጎዳል? እስቲ ንገሩኝ። አሳዝኗችሁም? እነዚህ ህፃናቶች ደብተር ይዘው ሲወጡ ተገለው ሲገኙ ምን አደረጉ? መማረቅቷቸው እኮ ከብት የሚጠብቁ ልጆች አሉ። ቤተሰብ ማስተማር አቅቶት። ኧረ ተው ግን ግፍ ጥሩ አይደለም። እናንተ በሰራችሁት ግፍ ለሌላው ትውልድ አታስቀምጡት። እናንተ የፈለገ እስከ ዛሬ ድረስ ጦርነት ምን ተፈጠረ? ነገር እንደሆነ አለች። እኔ የኢትዮጵያ መንግስት ምን እየሰራ ነው? በቃ ትልቁ ጥያቄ እንዴት ነው? ሁኔታው ምንድነው? በቃ ካልሆነ አንድ መፍትሄ ማድረግ፣ አገር ማስረከብ፣
ለሚችል አቅም ላለው መስጠት፣ በደንብ ለሚመራ ሰው በቃ ከዚህ ውጭ ምን አለ? ኢትዮጵያ እኮ የደም ምድር ሆነች እኮ የደም ምድር ሆነች። ያሳዝናል በጣም በእውነት በጣም ያሳዝናል። ሰው እንዴት ለዚች ክሩ ይገደላል? እንዴት ለዚች ሃይማኖቱ ይገደላል? ምን አደረጉ? ልቦና ይስጣችሁ ብቻ ፈጣሪ። በጣም የሚያሳዝን ነው። በጣም 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 እውነቴን ነው የምላችሁ። ከኛ አልፎ እኮ ዓለምን ነው በጣም ያሳዘነው። እንዴት እርስ በርስ እንጨካከናለን? የዚህን ደረጃ የሚያጨካከነን ምን ተፈጥሮ ነው? ያኔ ምን ፈልገን ነው? ተው ባካችሁ ተው። ሁሉን ነገር ታውቃላችሁ፣ አውቃችሁ ነው የምታደርጉት። ግን የነዛ ሰዎች ደም ወደ ሰማይ ይጮሃል። ፈጣሪ ይፈርዳል። ፍርድ ከፈጣሪ ከሰው አይደለም። እግዚአብሔር ይፈርድባችሁ። እግዚአብሔር ያየውን ሁሉ ሰቆቃና መከራ በእናንተ ላይ ደግሞ ፍርዱን ያምጣ። ምን እንላለን? ሌላ ምን አቅም አለን? እጅግ ያሳዝናል በእውነት በጣም ልብ ይሰብራል። ወገኖቼ እንግዲህ በጣም አዝኛለሁ። በጣም ከልቤ ነው ያዘንኩት። እኔ ጋር ስላልደረሰ አይደለም፣ እነዛም ወገኖቼ ናቸው፣ ደሞቼ ናቸው። ለገዳዩም እግዚአብሔር ፍርድ ይስጣው፣ ለሟቾችም ነፍስ ይማርልን። ምን ማድረግ እንችላለን? ፍርድ የፈጣሪ ነው፣ እሱ ይፍረድ።